ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ነው የሚሆነው። በዛሬ ፕሮግራማችን በተለይ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። ትልልቆቹን ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። በዘንድሮ የውድድር ዘመን እየተቸገረ የሚገኘው የሊቨርፑል ተከላካይ በፕሪሚየር ሊጉ ክለብ የህልውና መስመር ቀረበለት። ኖቲንግሃም ፎረስት የሊቨርፑልን የግራ መስመር ተከላካይ የሆነው ኮስታስ ሲሚካስን ለማስፈረም ያልተጠበቀ ፍላጎት አሳይቷል። በአሁኑ ወቅት በውሰት ሮማ የሚገኘው ግሪካዊ ተጫዋች የጥር የዝውውር መስኮት ሊጠናቀቅ ጥቂት ቀናት ሲቀሩት የብዙዎችን ትኩረት ስቧል። በዴይሊ ሜል ዘገባ መሰረትም የኖቲንግሃም ፎረስቱ አሰልጣኝ ሾን ዳይች በዚህ ወር የተከላካይ ክፍላቸውን ለማጠናከር ኮስታስ ሲሚካስን እንደ መፍትሄም ይወስዱታል። ሆኖም ግን ዝውውሩ በሶስት ክለቦች ማለትም በሊቨርፑል፣ በሮማ እና በኖቲንግሃም ፎረስት መካከል የሚደረግ ድርድር ላይ የሚወሰን እንደሆነ ነው ዘገባዎች እየጠቆሙ የሚገኙት። የ29 ዓመቱ ኮስታስ ሲሚካስ ባለፈውም ክረምት ሮማን በውሰት ቢቀላቀልም በአሰልጣኝ ጃምፔሮ ጋስፔሪኒ ስር መደበኛ ተሰላፊ መሆን ግን ተስኖታል። በሴሪኤ እስካሁን በቋሚነት የጀመረው 4 ጨዋታዎችን ብቻ ሲሆን 7 ጊዜ ደግሞ በቅያሪነት ገብቷል። ያስመዘገበውም 1 የጎል አሲስትን ብቻ ነው። ጋስፔሪኒ በሲስተማቸው ውስጥ በመከላከል ረገድ ጠንካራ የሆኑ ተከላካዮችን የሚመርጡ ሲሆን ሲሚካስ በቴክኒክ ጎበዝ ቢሆንም በቡድን ውስጥ ያለው ቦታ ግን ዝቅ ብሏል። ሊቨርፑል ባለፈው ክረምት ሲሚካስን በውሰት እንዲወጣ የፈቀደው ሚሎስ ኪርኬዝን ካስፈረመ በኋላ ነው። በአሁኑ ወቅት ክለቡ አንድሪው ሮበርትሰንንና ሚሎስ ኪርኬዝ ስላሉትም ኮስታስ ሲሚካስ ወደ አንፊልድ ተመልሶ የመሰለፍ ዕድሉ ጠባብ ይሆናል ተብሎ ይታሰባል። ሾን ዳይች ልምድ ያለውና በፕሪሚየር ሊጉ የተፈተነ ተከላካይን ይፈልጋሉ። የሲሚካስ የሊግ ልምድና የቆሙ ኳሶች ወይም ሴት ፒስ የመምታት ብቃቱ ለኖቲንግሃም ፎረስት ተመራጭ አድርጎታል። ሮማም የኮስታስ ሲሚካስ የውሰት ውልን ለማቋረጥም ፍቃደኛ ቢሆንም የሚሆነው ግን ተተኪ ተጫዋችን ማግኘት ከቻሉ ብቻ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ሲቲ በ100 ሚሊዮን ፓውንድ የዝውውር ፉክክር ቀዳሚ ለመሆን እየጣረ ነው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቸልሲ እንዲሁም ባየር ሚኒክ የ2026 ትልቁ የዝውውር ታሪክ ይሆናል ተብሎ የሚጠበቀውን የኤሊዮት አንደርሰንን ዝውውር ተሳትፎም ለማግኘትም እየሞከሩ ነው። ተጫዋቹ በጥር ወር ይለቃል ተብሎ ባይጠበቅም ክለቦች በክረምቱ የዝውውር መስኮት ተመራጭ ለመሆንም ከወዲሁ ከትዕይንቱ ጀርባ ስራቸውን እየሰሩ ነው። ክለቡ ኮከቡን ኤሊዮት አንደርሰንን በሚቀጥሉት ጥቂት ወራት ውስጥም በ100 ሚሊዮን ፓውንድ ወይም ከዚያ በላይ በሆነ ዋጋ ለመሸጥም ነው እቅድ ያለው። ቶማስ ቱሄል ኤሊዮት አንደርሰንን በዘንድሮው የውድድር ዘመን በፕሪሚየር ሊግ ካሉ ምርጥ ተከላካዮች አንዱ እንደሆነ ገልጸውታል። የአውሮፓ ስካውቶችና አሰልጣኞችም በዚህ ይስማማሉ። ማንቸስተር ሲቲ የ23 ዓመቱን ተጫዋች ዋጋም ለአንድ ክለብ ፈታኝ ሊሆን ቢችልም ሲቲ ግን ቀዳሚው ተፎካካሪ ሆኖ ብቅ ብሏል። ከወዲሁ ከተጫዋቾች ወኪሎች ጋርም የመጀመሪያ ደረጃ ንግግሮችን አድርገዋል። ምንጮች እንደሚጠቁሙት ኤሊዮት አንደርሰን ወደ ኢቲሃድ መጓዙን ለሙያው እንደ ትልቅ እርምጃም ይቆጠራል ተብሎ ነው የሚታሰበው። ዩናይትድ እና ቸልሲ ሁለቱም ክለቦች አሁንም በፉክክር ውስጥ ይገኛሉ። ባየር ሚኒክም እንዲሁ እንደ ዘገባዎች ከሆነ ኖቲንግሃም ፎረስት ተጫዋቹን ለሊጉ ተቀናቃኛቸው ላለመሸጥ ከወሰኑ ዝግጁ ሆኖ እየጠበቀ ነው። ኤሊዮት አንደርሰን እስከ 2029 ድረስም ኮንትራት ያለው ሲሆን በዓለም ዋንጫው ላይም ለእንግሊዝ ብሔራዊ ቡድን በቋሚነት እንደሚሰለፍ ነው የሚጠበቀው። ይህ ደግሞ ዋጋውን ይበልጥ እንዳላቀው ጭምር ይነገራል። ኖቲንግሃም ፎረስት በራሱ ፍላጎትና ዋጋ ካልሆነ በስተቀር ተጫዋቹን በቀላሉ እንደማይለቀውም ጭምር ነው እየተነገረ የሚገኘው።
የአርሰናል አንጋፋ ተጫዋቾች ክለቡን ያልተጠበቀ ሽያጭ እንዲያደርግ መክረውታል። የቀድሞው የአርሰናል አጥቂ አለን ስሚዝ ክለቡ የግራ መስመር ተከላካዩ ማይልስ ሉዊስ ስኬሊን ሊሸጠው ይችላል ሲል ነው የገለጸው። አሁን በስፖርት ተንታኝነት እየሰራ የሚገኘው ይህ የአርሰናል ታዋቂ ተጫዋች በሉዊስ ስኬሊ ላይ ያልተጠበቀ ትችትን በመሰንዘርም በክረምቱ የዝውውር መስኮት ከክለቡ ሊሰናበቱ ከሚገባቸው ተጫዋቾች አንደኛው እንደሆነ ጠቁመዋል። የ19 ዓመቱ ወጣት ባለፈው የውድድር ዘመን ለአርሰናል ዋናው ቡድን 39 ጨዋታዎችን በማድረግና ለእንግሊዝ ብሔራዊ ቡድንም የመጀመሪያ ጨዋታውን በማድረግም ድንቅ ጊዜን አሳልፎ ነበር። ምንም እንኳን የዘንድሮ የውድድር ዘመን ከባድ ቢሆንም ስሚዝ ግን ገና በወጣትነቱ ተስፋ መቁረጥ ችኩልነት እንደሆነም ተመልክቷል። ስሚዝ ተጫዋቹ በቂ ብቃት እንደሌለው ሲገልጽ እንዲህ ነው ያለው። በመከላከል ረገድ ብቃቱ በቂ አይደለም። ያደገው በአማካይ ተጫዋችነት ነው። ከአጥቂ ጋርም አንድ ለአንድ በሚገናኝበት ጊዜም እጅግ ይቸገራል። ለምሳሌ በሊቨርፑል ጨዋታም ጀረሚ ፍሪምፖንግ ሲገጥመው ታይቷል። ፈጣን አይደለም፣ ተፈጥሯዊ ተከላካይም አይደለም ብሏል። ስሚዝ አክሎም ክለቡ ተጫዋቹን ቢሸጠው በትርፋማነት ወይም በፒኤስአር ደንቦችም እንደሚጠቅመው ነው የተገለጸው። ሉዊስ ስኬሊ ብቃቱን የማሻሻል እድል ቢኖረውም በቦታው ላይ ከባድ ፉክክር ግን ይጠብቀዋል። ሚኬል አርቴታም በዚህ ቦታ ላይ እንደ ሪካርዶ ካላፊዮሪ እና ፒዮሮ ሂንካፒየ ያሉ ጠንካራ አማራጮችም አሉት። ደጋፊዎች የክለቡ አካዳሚ ውጤት የሆነ ተጫዋችን ሊለቅ ማየትም ባይፈልጉም ክለቡ ግን የፋይናንስ ሚዛኑን ለመጠበቅ ሲል ከራሱ አካዳሚ የወጡ ተጫዋቾችን መሸጥ እንደ አማራጭም ሊወስደው ይችላል ተብሎ ነው የሚጠበቀው። ቶተንሃም የዌስትሃሙን ሆላንዳዊ ኮከብ በ25 ሚሊዮን ፓውንድ ለማስፈረም እቅድ አለው። በዴይሊ ሜል አዲስ መረጃ መሰረት ቶተንሃም ሆትስፐርስ ለዌስትሃም ዩናይትድ በክንፍ ተጫዋች ከሆነው ሰሜርቪል ጋርም የ25 ሚሊዮን ፓውንድ የዝውውር ጥያቄ ለማቅረብም ተዘጋጅቷል የተባለው ይህ ሆላንዳዊ ተጫዋች በቅርብ ሳምንታት ውስጥም ድንቅ ብቃቱን እያሳየ ሲሆን በተለይም ዌስትሃም ዩናይትድ ቶተንሃምን 2-1 ሲያሸንፍ ያስቆጠረው ጎል የሰሜን ለንደኑ ክለብ በሱ ላይ ያለውን ፍላጎት ይበልጥም ደግሞ እንዲያጠናክር አድርጎታል። ሴሜርቪል በኑኖ ኤስፕሬንቶ ሳንቶ ስርም ካሉ ተጫዋቾች መካከል ጎልቶ መውጣትም ችሏል። ፈጣንነቱ፣ የቴክኒክ ብቃቱና ተከላካዮችን አንድ ለአንድ ግንኙነትም የማሸነፍ ችሎታው ለዌስትሃም ዩናይትድም ጥልቅ ጥንካሬን የሰጠው። ቶተንሃሞች የ22 ዓመቱን ተጫዋች በፕሪሚየር ሊግ የተፈተነ ብቃት ያለውና ለረጅም ጊዜ ክለቡንም ሊያገለግል የሚችል በመሆኑ ከቶተንሃም የዝውውር ፖሊሲ ጋርም በትክክል ይጣጣማል ብለው ነው የሚያስቡት። ተለዋዋጭነትም አለው። አሰልጣኝ ቶማስ ፍራንክ በተጨማሪም የማጥቃት አማራጭን የሚፈልግ ሲሆን ሴሜርቪል በሁለቱም የክንፍ መስመሮች ላይ መጫወት መቻሉ ደግሞ ለክለቡ ተመራጭ አድርጎታል። የሴሜርቪል ወደ ቶተንሃም መምጣት ለፈረንሳዩ አጥቂ ማቲያስ ቴል መልቀቅም ምክንያት ሊሆን ይችላል ተብሏል። ማቲያስ ቴል ከባየር ሚኒክ በቋሚነት ወደ ቶተንሃም ቢቀላቀልም በቻምፒየንስ ሊግ ስብስብ ውስጥ ባለመካተቱ ደስተኛ እንዳልሆነ በዚህ ወርም ክለቡንም ለመልቀቅም እንደሚፈልግ ጭምር ሲነገር እንደነበር የምናስታውሰው ነው። በጋዜጠኛ ኤክረም ኮኑር አዲስ ዘገባ መሰረት አርሰናልና ባርሰሎና የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም ትልቅ የዝውውር ፉክክር ውስጥም ሊገቡ ነው። አርጀንቲናዊው ኮከብ ከ150 ሚሊዮን ዩሮ እስከ 200 ሚሊዮን ዩሮ የሚደርስም እጅግ ከፍተኛ ዋጋ ሊጠየቅበት እንደሚችል ነው የተነገረው። ባርሴሎና ሁሊያን አልቫሬዝን የሮበርት ሌቫንዶስኪ የረጅም ጊዜ ተተኪ አድርጎ ነው የሚመለከተው። የክለቡ ዳይሬክተር ዴኮ ከተጫዋቹ ወኪሎች ጋር መገናኘታቸው የተዘገበ ሲሆን ይህም የካታላኑ ክለብ በዝውውሩ ረገድ ከአርሰናልም ቀደም ብሎ ስራ መጀመሩን ነው የሚያሳየው። ታማኙ ጋዜጠኛ ዳቪድ ኦርነስቲን እንደገለጸው አርሰናል ባለፈው ክረምትም የሁሊያን አልቫሬዝን ስም በዝርዝሩ አናት ላይም አካቶት ነበር። አርሰናል ከአጥቂ መስመር ተጫዋቾችን የሚቀንስ ከሆነ አዲስ አጥቂ ለማስገባትም ሰፊ እድል እንዳለው ጭምር ነው የሚጠቆመው። ሁሊያን አልቫሬዝ ይቀጥልና በየትኛውም ቦታ ቢጫወት ግብ የማስቆጠር ብቃቱ አስተማማኝ መሆኑ በተለይም በማንቸስተር ሲቲ በነበረው ቆይታ አሳይቷል። ቪክተር ዮኬሬሽ አርሰናልን ከተቀላቀለ በኋላ በፖርቱጋል ያሳየውን አስደናቂ ጎል የማስቆጠር ብቃት በፕሪሚየር ሊጉ መድገም ተስኖታል። ካይ ሃቨርትስ እና ጋብሪኤል ሄሱስ ሁለቱም ተጫዋቾች በጉዳት ከሚጠቁ በመሆኑ ባለፈው በአንድ የውድድር ዘመንም ከ20 እስከ 30 ጎል የሚያስቆጥሩ አጥቂዎች አለመሆናቸውን አሃዞች ያሳያሉ። ሁሊያን አልቫሬዝ ወደ እንግሊዝ መመለስን ይመርጣል ወይም ደግሞ በስፔን ቆይቶ ወደ ባርሴሎና ያመራ እንደሆነ የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ቸልሲ፣ ሊቨርፑል እና ማንቸስተር ዩናይትድን በመብለጥ አዲስ ዝውውርን ሊፈጽም ነው። ቸልሲ የሼፊልድ ዌንስዴውን የመስመር ተከላካይ የሆነው ኢሳ አላኦን ለማስፈረም ከስምምነት ላይ መድረሱን የተነገረው ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ ዝውውሩ መጠናቀቁን የሚገልጽበትን ሂር ዊጎ የሚለውን ቃል የተጠቀመ ሲሆን ቸልሲ ተጫዋቹን ለማግኘትም ከሌሎች 3 የፕሪሚየር ሊግ ክለቦች ጋር ተፎካክሮ ማሸነፉን የጠቆመው
በዴይሊ ሜል ዘገባ መሰረት ሊቨርፑል እና ማንቸስተር ዩናይትድ ተጫዋቹን ሲከታተሉ የነበሩ ሌሎች ክለቦች ናቸው። ቸልሲ ለመጀመሪያውም ክፍያ ከ500,000 ፓውንድም በላይ የሚከፍል ሲሆን ከተጫዋቹ ብቃት ጋር ተያይዘው የሚታሰቡ ተጨማሪ ክፍያዎች ወይም አድኦንሶች ይኖሩታል። ፋብሪዚዮ ሮማኖ እንደገለጸው ቸልሲ ይህንን ወጣት ለማግኘትም 3 ትልልቅ የፕሪሚየር ሊግ ክለቦችንም ጭምር እንደበለጠ ነው የተነገረው። የቸልሲ ባለቤቶች ቶድ ቦህሌና ቤህደድ ኤግባሊ ክለቡን ከተረከቡ በኋላ በርካታ ወጣት ተጫዋቾችን የማስፈረም ስልትን ተከትለዋል። ይህ አካሄድ በደጋፊዎች ዘንድም የተለያየ ምላሽን ነው እየተሰጠ የሚገኘው። እንደ ኮል ፓልመር እና ኤስቴቫ ዊሊያን ያሉ ሌሎችም እጅግ ስኬታማ ሆነዋል። ብዙ ደጋፊዎች ክለቡ ልምድ ያላቸውና በዓለም የታወቁ ተጫዋቾችን ማስፈረምም በማቆሙ ስጋት አላቸው። ይሁን እንጂ የክለቡ እቅድ ወጣቶች አብረው እንዲያድጉና ለወደፊቱ ጠንካራ ቡድን እንዲመሰርቱ ማድረግ እንደሆነ ነው የተነገረው። ቸልሲ የሬንሱን ወጣት ተከላካይ የሆነው ጀረሚ ዣክዌን ለማስፈረምም ንግግር መጀመሩን ፋብሪዚዮ ሮማኖ ይፋ አድርጓል። ይሁን እንጂ ዝውውሩን ለማሳካትም ክለቡ ከፍተኛ ገንዘቦችን ሊያወጣ እንደሚችል ነው የሚጠበቀው። እንደ ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው ቸልሲ ከጥቂት ቀናት በፊትም ወደ ፈረንሳይ በማምራት ከሬንስ ባለስልጣኖች ጋር ተገናኝቷል። ከተጫዋቹ ወገን ያለው ንግግር በጣም በጎ ወይም ፖዚቲቭ እንደሆነ ነው የተነገረው። እስካሁን በሁለቱ ክለቦች መካከል ስምምነት አልተደረሰም። ሬንስ ተጫዋቹን በታሪኩ ከፍተኛው የሽያጭ ዋጋን ለመሸጥ በመወሰኑ እጅግ ብዙ ገንዘቦችን እየጠየቀ ይገኛል። ይህም ድርድሩን ውስብስብ አድርጎታል። የ20 ዓመቱ ጀረሚ ዣክዌ ወደ ስታንፈርድ ብሪጅ ለመዘዋወር ፍላጎት አለው የተባለው ቸልሲ ከሬንስ ጋር መስማማት ካልቻለ ሌሎች አማራጮች ይኖሩታል። በውሰት ቦሩሲያ ዶርትመንድ የሚገኘው አሮን አንሴሜሎ መልሶ የመጥራት እድልም ይኖረዋል። እንደ አርሰናል እና ማንቸስተር ዩናይትድ ያሉ ክለቦችም ጀረሚ ዣክዌን በአድናቆት እየተከታተሉት ነው። ቸልሲ ድርድሩን ቶሎ ካጠናቀቀ እነዚህ ክለቦች ደግሞ ወደ ፉክክሩ ሊገቡ ይችላሉ ተብሎ እንደሚታሰብ ነው መረጃው የወጣው። ማንቸስተር ዩናይትድ የ21 ዓመቱን ተጫዋች ውል ውስጥም ያለን ሚስጥራዊ አንቀጽ በመጠቀም ተቀናቃኙን ለመዝረፍም አቅዷል። ማንቸስተር ዩናይትድ የዌስትሃም ዩናይትዱን አማካይ ማቲያስ ፈርናንዴስን ለማስፈረም ነው ፍላጎት ያሳየው። የ21 ዓመቱ ተጫዋች በፕሪሚየር ሊጉ እያሳየ ያለው ብቃት የብዙዎችን ትኩረት የሳበ ሲሆን በውድድር ዘመኑ መጨረሻ ክለቡን ሊለቅ እንደሚችል ነው የተገመተው። እንደ ስፖርትስ ቡም ዘገባ ከሆነ በፈርናንዴዝ የውል ስምምነት ውስጥም ክለቡ በሊጉ የሚወርድ ከሆነ ተጫዋቹን እንዲለቅ የሚፈቅድ ሚስጥራዊ አንቀጽም ተካቷል። በአሁኑ ወቅትም ዌስትሃም ዩናይትድ በደረጃ ሰንጠረዡ 18ኛ ደረጃ ላይ ተቀምጦ የመውረድ ስጋት ስላለበት ማንቸስተር ዩናይትድ ይህንን አጋጣሚ ለመጠቀምም ዝግጁ እንደሆነ ነው የሚነገረው። ፈርናንዴስ በአጥቂ አማካኝነትም ሆነ በመሀል ተከላካይነትም መጫወት የሚችል ሲሆን ለዩናይትድ የረጅም ጊዜ አዋጭ ኢንቨስትመንት እንደሚሆን ነው የሚታመነው። የማንቸስተር ሲቲ ፍላጎትም አለ። ዩናይትድ በዚህ ዝውውር ከከተማ ተቀናቃኙ ማንቸስተር ሲቲ ጋር ይፋጠጣል። ፔፕ ጓርዲዮላ በወጣቱ ፖርቱጋላዊ ብቃት መገረማቸውን ወደ ቡድናቸው ሊቀላቀሉትም እንደሚፈልጉ ነው የሚነገረው። ፈርናንዴስ በዘንድሮው የውድድር ዘመን በሁሉም ውድድሮች 6 የጎል ተሳትፎችን ማድረግም ችሏል። ወጣቱ አማካይ እንደ ማንቸስተር ዩናይትድ እና ሲቲ ባሉ ትልልቅ ክለቦች ውስጥም የመጫወትና ለዋንጫ የመፎካከር እድል በእጅጉ እንደሚስበው ነው የሚጠበቀው። ዌስትሃም ከሊጉ ላለመውረድ የሚያደርገው ትግል ተጫዋቹን የወደፊት እጣ ፈንታም የሚወስን ይሆናል ተብሎም ይጠበቃል። በአይንትራክ ፍራንክፈርት ቤት አስደናቂ ብቃት እያሳየ የሚገኘው አጥቂው ዣን ኡዛን በውድድር ዘመኑ መጨረሻ ወደ እንግሊዝ ሊያመራ እንደሚችል እየተነገረ ነው። እንደ ስፖርትስ ቡም ዘገባ ከሆነ ቶትንሃም፣ አስተን ቪላ እና ኒውካስል ዩናይትድ ይህንን የ20 ዓመት ወጣትን በቅርበት እየተከታተሉት ይገኛሉ ነው የተባለው። በአውሮፓ እግር ኳስ ውስጥ እንደ ወርቃማ ልጅ ወይም ጎልደን ቦይ የሚታየው ኡዛን በአጥቂ መስመር ላይም በማንኛውም ቦታ መጫወት የሚችል ሁለገብ ተጫዋች ነው። አይንትራክ ፍራንክፈርት ለተጫዋቹ እስከ 80 ሚሊዮን ዩሮ ሊጠይቅ እንደሚችል ነው የተነገረው። ይህም ለቶትንሃም ትልቅ የገንዘብ ፈተና ሊሆንባቸው ይችላል። ውጤታማነት ኡዛንን በዘንድሮው የውድድር ዘመን በሁሉም ውድድሮች 12 የጎል ተሳትፎችን እንዲያደርግም አድርጎታል። በዘንድሮው የውድድር ዘመን የማጥቃት ክፍሉ ደካማ ሆኖ ታየው ቶትንሃም እንደ ኡዛን ያለ ንቁ ደግሞ አጥቂ ያስፈልጋቸዋል። ሆኖም ግን ክለቡ በሌሎችም ቦታዎች ላይ ማጠናከሪያዎችን ስለሚፈልግ 80 ሚሊዮን ማውጣቱ ሊከብደው እንደሚችል ነው የተነገረው። በአሁኑ ወቅት በሊጉ ከመጀመሪያዎቹ 3 ውስጥ የሚገኙት ቪላዎች የቻምፒየንስ ሊግ ተሳትፎን ካረጋገጡ የሚገኘውን ገቢ ተጠቅመው ዝውውሩን ሊያሳኩበት ይችላሉ። በአሰልጣኝ ኡናይ ኤምሪ ስርም ያለው ፕሮጀክት ለኡዛንም ማራኪ ሊሆን እንደሚችል ነው የተነገረው። በዓለም ላይ ካሉ ባለጸጋ ክለቦች አንዱ የሆኑት ኒውካስሎች ዝውውሩን ለመፈጸም የሚያስችል የፋይናንስ አቅም እንዳላቸው ነው የሚነገረው።
የአውሮፓ ታላላቅ ክለቦች ከቼልሲ ጋር ንግግር ጀምረዋል። ጋርናቾንም በጥር መልቀቅ በቁም ነገር እያሰበበት ነው። ባለፈው ክረምት በነሐሴ 2025 ከማንቸስተር ዩናይትድ በ40 ሚሊዮን ፓውንድ ገደማ አካባቢ ወደ ቼልሲ የተዘዋወረው የ21 ዓመቱ ጋርናቾ ከስታንፈርድ ብሪጅ ለመልቀቅ እያሰበ መሆኑን የተነገረው። እንደ ፌጂያስ ዘገባ ከሆነ ጋርናቾ በቼልሲ ቤት ከሚሰጠው ሚና በላይ ትልቅ ኃላፊነትን መውሰድ ነው የሚፈልገው። ጋርናቾ ወደ እግር ኳስ እድገቱ መነሻ አትሌቲኮ አካዳሚ ለመመለስና ለሀገሩ ልጅ ዲየጎ ሲሞኔ ጋርም ለመስራት ከፍተኛ ፍላጎት አለው። ሲሞኔም በተጫዋቹ በእጅጉ የሚደነቁ ሲሆን ዝውውሩን በውሰት ለመፈጸምም እንደሚችል ነው የተነገረው። ጋርናቾ በዘንድሮ የ2026 የዓለም ዋንጫ ላይ በአርጀንቲና ብሔራዊ ቡድን ውስጥም ቋሚ ቦታውን ለማረጋገጥ በቋሚነት የሚጫወትበትን ክለብ ነው የሚፈልገው። በቼልሲ ቤት ባደረጋቸው ጨዋታዎች እስካሁን 6 ጎሎችንና 3 አሲስቶችን ያስመዘገበ ሲሆን በቅርቡ በኤፍኤል ካፕ ወይም ደግሞ በካራባኦ ካፕ በአርሰናል ላይ ያስቆጠራቸው 2 ጎሎች ድንቅ ብቃቱን ያሳዩ ነበሩ። ቼልሲ ለቻምፒየንስ ሊግ ተሳትፎ እየታገለ ባለበት በዚህ ሰዓት ጋርናቾን መልቀቅ እንደ ስህተት ሊቆጠር ይችላል። ምንም እንኳን በቡድን ውስጥ እንደ ጄሚ ባይኖ ጌቲየንስ እና ፔድሮ ኔቶ ያሉ ተጫዋቾች ፉክክር ቢፈጥሩም ጋርናቾ ለክለቡ ወሳኝ አማራጭ ነው። ሆኖም ግን ተጫዋቹ ራሱ ለመልቀቅ ግፊት እያደረገ በመሆኑ ቼልሲ ከአትሌቲኮዎች ጋርም ንግግሮችን እያደረገ ይገኛል። ጋርናቾ ወደ ቼልሲ የተዘዋወረው በነሐሴ 2025 ከማንቸስተር ዩናይትድ የቀድሞ አሰልጣኝ ሩበን አሞሪም ጋር በነበረ አለመግባባት ምክንያት እንደነበረ የምናስታውሰው ነው። በቅርቡ የቼልሲ አሰልጣኝ ሆነው የተሸሙት ሊያም ሮስኒየር የ22 ዓመቱን ስፓኒሽ አማካይ ፈርሚን ሎፔዝን የክለቡ ዋነኛ የዝውውር ኢላማ ማድረጋቸውን የተነገረው። እንደ ፌጂያስ ዘገባ ከሆነ ቼልሲ ዝውውሩን እውን ለማድረግ 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ ለመክፈልም ዝግጁ ናቸው። ሮስኒየር በቼልሲ የመሃል ሜዳ ላይ እንደ ኤንዞ ፈርናንዴዝ እና ሞይስ ካይሴዶ ካሉ ተጫዋቾች ጎንም የፈጠራ ብቃትና ቴክኒካል ጥራት ያለው ተጫዋችን ይፈልጋሉ። ፈርሚን ሎፔዝ ለዚህ ሚናም ተመራጭ ነው። ባርሴሎና አሁንም በፋይናንስ ችግር ውስጥ በመሆኑ እንደዚህ ያለ ከፍተኛ የገንዘብ ጥያቄ ከቀረበለት ተጫዋቹን ለመልቀቅም ሊገደድ ይችላል የሚል ግምት ነው ያለው። ፈርሚን ሎፔዝ በባርሴሎና ቆይታው ደስተኛ ቢሆንም የቼልሲው አጓጊ የደሞዝ ጥያቄና አዲሱ የሮስኒየር ፕሮጀክትም ተጫዋቹን ሊያሳምነው ይችላል ተብሎ እንደሚጠበቅ ነው መረጃው የወጣው። በቅርቡ በተጠናቀቀው የ2025 የአፍሪካ ዋንጫ ላይም ለሞሮኮ ብሔራዊ ቡድን ድንቅ ብቃት ያሳየው ብራሂም ዲያስ ወደ እንግሊዝ ፕሪምየር ሊግ የመመለስ እድል እንዳለው ተነግሯል። እንደ ፌጂያስ ዘገባ ከሆነ አስተን ቪላ ተጫዋቹን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል አንደኛው ነው። ሪያል ማድሪድ ለተጫዋቹ 60 ሚሊዮን ዩሮ ወይም 52 ሚሊዮን ፓውንድ የሚጠጋ የዝውውር ጥያቄ ለእንግሊዝ ክለቦች እንዳቀረበለት ነው የተነገረው። አስተን ቪላ ይህንን ሂሳብ ለመክፈል ዝግጁ ከሆኑት ክለቦችም አንዱ እንደሆነ ይታመናል። አሰልጣኝ ኡናይ ኤምሪ በቡድናቸው በቻምፒየንስ ሊግ ፉክክር ውስጥ ጠንካራ ሆኖ እንዲቀጥል የዲያዝንም የመፍጠር ብቃትና ግብ የማስቆጠር ችሎታ ይፈልጉታል። ዲያዝ በክንፍም ሆነ በአጥቂ አማካኝነት መጫወት መቻሉ ለቪላ ትልቅ ጥቅም ይኖረዋል። ብራሂም ዲያዝ በሪያል ማድሪድ ቤት መደበኛ ተሰላፊ ለመሆን እየታገለ ነው የሚገኘው። በተለይም በክለብ ውስጥ ያሉ እንደ ጁድ ቤሊንጋም፣ አርዳ ጉሌር ያሉ ተጫዋቾች የመጫወቻ ጊዜውን አጠባውበታል። በቅርቡ በተጠናቀቀው የአፍሪካ ዋንጫ ፍጻሜ ላይ የገጠመው የፓኔንካ ፔናልቲ ስህተትና የገጠመው ጫና ተጫዋቹን አዲስ ድባብ እንዲፈልግም ሊያደርገው እንደሚችል ነው የሚገመተው። ከአስተን ቪላ በተጨማሪ በቅርቡ ወደ ፕሪምየር ሊግ ያደገው ሰንደርላንድ ለተጫዋቹ የክለቡ ሪከርድ የሆነ 52 ሚሊዮን ፓውንድ ለማቅረብም መዘጋጀቱን የተነገረው። ኒውካስልና አርሰናልም የተጫዋቹን ሁኔታ በቅርበት ይከታተላሉ ተብሏል። በዘንድሮ የቡንደስሊጋ የውድድር ዘመን በ18 ጨዋታዎች 7 ጎሎችን አስቆጥሮ 2 አሲስቶችን በማድረግ በአጠቃላይ 9 የጎል ተሳትፎችን ያደረገውና ትኩረት የሳበው ሰኢድ ኤልማላ የሊቨርፑል ስካውቶች በቅርበት እየተከታተሉት እንደሚገኙ ዴይሊ ሜል ዘግቧል። ተጫዋቹ ተከላካዮችን አንድ ለአንድ በማለፍ ወይም ድሪብል በማድረግና ፈጣን የመሮጥ ብቃት ወይም ፔስ ያለው በመሆኑ ለሊቨርፑል የማጥቃት መስመርም አዲስ ጉልበትን ይሰጣል። አሰልጣኝ አርኔ ስሎት የሉዊስ ዲያዝን የረጅም ጊዜ ተተኪ ሊሆን ይችላል የሚል ወጣት ተጫዋችም ስለሚፈልጉም ኤልማላ ለዚህ ሚና ተመራጭ ሆኗል። የ19 ዓመቱ ወጣት በቅርቡ በጀርመን ብሔራዊ ቡድን አንደር 21 ውስጥም በመካተት ድንቅ ብቃቱን ያስመሰከረ ሲሆን በብዙዎች ዘንድም የቡንደስሊጋ አዲሱ ድንቅ ተሰጥኦ ተብሎ እየተጠራ ነው የሚገኘው። ሊቨርፑል ይህንን ተጫዋች ለማግኘት ብቻውን አይደለም፣ ማንቸስተር ዩናይትድ እና ቶተንሃምም ተጫዋቹን ለማስፈረም ፍላጎት አሳይተዋል። ኮሎኝ ለተጫዋቹ እስከ 44 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ አካባቢ የሚደርስም ዋጋ ሊጠይቅ እንደሚችል የሚገምቱ ሲሆን ተጫዋቹ እስከ 2030 ድረስም ኮንትራት ስላለው ዝውውሩ በክረምቱ ሊካሄድ እንደሚችል ይጠበቃል። ሊቨርፑል በተጨማሪ የላይፕዚጉንም ያን ዲያማንዴን ለማስፈረምም እየፈለገ ነው። ሁለቱ ተጫዋቾች በድምሩ በ130 ሚሊዮን ፓውንድ የማስፈረም እቅድም እንዳላቸው ጭምር ነው የተነገረው።
የስካይ ስፖርቱ ዘጋቢ ማይክል ብሪጅ ቶትናም የ31 ዓመቱን የቻምፒየንስ ሊግ አሸናፊ አንድሪው ሮበርትሰንን በዚሁ የጥር የዝውውር መስኮት ለማስፈረም ለምን እንደመረጠ ዋና ምክንያቶቹን ገልጿል። የቶትናም ተከላካይ ቤን ዴቪስ በቁርጭምጭሚት ጉዳት ምክንያት ለረጅም ጊዜ ከሜዳ መራቆም ክለቡ ልምድ ያለው ተከላካይ በአስቸኳይ እንዲፈልግ አስገድዶታል። ቶተናም በአሁኑ ወቅት ወጣት ተጫዋቾችን የሚበዙበትን ቡድን በመሆኑ እንደ ሮበርትሰን ያለ ፕሪሚየር ሊግን ቻምፒየንስ ሊግን ያሸነፈ መሪ ለቡድኑ ስነ ልቦና እጅግ አስፈላጊ ነው። ሮበርትሰን በሊጉ ሕግ መሰረትም ሆም ግሮን ስለሚቆጠር ለቶተናምም የተጫዋቾች ምዝገባ ኮታ ጠቃሚ ነው የሚሆነው። ክለቡ በቅርቡ ከሳንቶስ ያስፈረመውን የ19 ዓመቱን ብራዚላዊ ተከላካይ ሱዛን ለማላመድ ሮበርትሰንን እንደ ምርጥ አርአያ ሆኖ እንዲያገለግልም ታስቧል የሚል መረጃ ነው እየወጣ የሚገኘው። ሆኖም ግን ሊቨርፑል በቅርቡ ጆ ጎሜዝን እና ኢብራሂማ ኮናቴን በጉዳት ስለታጡበት ሮበርትሰን አሁን ላይ መልቀቅ አደገኛ እንደሆነ ታምኖበታል። ዝውውሩ እውን እንዲሆን ሊቨርፑል በሮማ በውሰት ላይ የሚገኘው ኮስታስ ሲሚካስን ማስመለስ ይኖርበታል። ሮማ ደግሞ ሲሚካስን ለመልቀቅም ሌላ ደግሞ ተከላካይን ማስፈረም ይኖርበታል ተብሎ ነው የሚታሰበውና እስካሁን ሮማ ምትክ አላገኘ። ሮበርትሰን ወደ ቶትናም ለመሄድም ፍቃደኛ ቢሆንም ሊቨርፑል ለገጠመው የተከላካዮች እጥረት ምክንያት ግን ዝውውሩን ለጊዜው አግዶታል። የዝውውር መስኮቱ እስከሚዘጋ ድረስም ሁሉም ነገሮች ሊቀያየሩ እንደሚችሉ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዕለተ እሁድ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።